በኢትዮጵያ የሀገርነት ዘፍጥረት ውስጥ ካሉ ደማቅ ሀቆች መካከል ይህች ሀገር ይህች የቆምንባት ምድር ቀለመ ብዙ ባህለ ብዙ ህዝቦች እንደ አለላና ሰበዝ ሆነው ከልዩነታቸው አንድነትን አዋጥተው ሰሯት የሚለው ነው። ከልዩነት የሚልቅን ጉልበትና ውበት ደምረው በማንነታቸው ውስጥ ኢትዮጵያን በጋራ ተመልክተው በደስታና በሐዘን ተባብረው ሀገር ሰሩ። በዘመናዊ ሀገር ግንባታ የዘመን ምዕራፍ ጊዜና ቦታ አገጣጥሟቸው ታሪክ የሰሩት የአጼ ምኒልክና የራስ ጎበና ነገር ይህ ነው። ማንነትን ጠብቆ ለሀገር ግንባታ የሆነ ብርቱ ሰልፍ። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ምኒልክ ካለ ጎበና፣ ጎበና ካለ ምኒልክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። የሁለቱን ሀያል የኢትዮጵያ ልጆች ጥምረትና ሀገር ግንባታ ትብብር በጥልቀት ባጠኑትና በጻፉት በዶክተር ደቻሳ አበበ ቃል ለሁለቱ ዘመንና ታሪክ ተጋሪዎች ውብ ቃል አላቸው። ለልማት እንደተሰለፉ ባላደራዎች ሁለቱን ግለሰቦች አስተዋጽኦ ልክ ለአዝመራ ወይም ለእርሻ እንደተጠመዱ ሁለት በሮች አድርጌ ነበር የሳልኩ። የፖለቲካውን ክንፍ አጼ ምኒልክ ሲይዙት ውትድርናውን ወይም ወታደራዊ ክንፉን ራስ ጎበና ይዘውት ብዙ ነገር የተሰራ ነው የሚመስለው። በዛ ዘመናዊ የሀገረ መንግስት ግንባታ ታሪክ ከተጻፉ የታሪክ ገጾች መካከል ይህ አለ። ሀገር የመገንባት ስራ ክፍፍል 19ኛው ክፍለ ዘመን ማብቂያ በ20ኛው ክፍለ ዘመን መጀመሪያ ይሄ ሸዋ ማዕከል መሆን ሲጀምር ከሸዋ እንደ ውሃ ሞገድ በሁሉም አቅጣጫ እያስገበሩ መሄድ በሚጀምሩበት ሰዓት የመጀመሪያውን እንደው ዝግ ስብሰባ በሚመስል መልኩ ሚሽን ሲከፋፈሉ ወይም ስራ ሲከፋፈሉ የሚታዩ አንድ 4-5 ግለሰቦች አሉ። አጼ ምኒልክ ራሳቸው እንደገና ሁለት ትልልቅ ራሶች ራስ ዳርጌና ራስ ጎበና ዳጪ፣ ምናልባት ገርማሜ የሚባሉ ገርማሜ ተክለሐዋርያት የሚባሉ ሌላ አንድ እውቅ ፖለቲከኛ በጣም ብዙ ነገሮችን እንትን በማድረግ የሚታወቁ ሌሎችም እንደዚህ ግለሰቦች አሉ። እነዚህ ግለሰቦች እንግዲህ አገራችንን ልናቀና ወይም ልናሰፋ የምንፈልገው ወደዚህ ሀብት ወዳለበት እንደዚህ ወደ ሰፊው እንትን ስለሆነ ብለው ሲከፋፈሉ ምስራቁን እገሌ፣ ምዕራቡን እገሌ፣ የአዋሽ ተፋሰስ አካባቢን እገሌ ተባብለው ሚሽን ተከፋፍለው ነው የሚጀምሩት። ደግሞ ከዘመነ ንግስና በፊት አጼ ምኒልክ የተራመዱባቸው የህይወት ፈለጎች በኋላ በመጣው ኃላፊነትና የተባበረ ክንድ አሻራውን እያተም አልፏል። ምኒልክ ከአጼ ቴዎድሮስ የግዞት እንትን በኋላ ሸዋ ሲገቡ ብዙ የእድሜ እኩዮቻቸው ተከትሏቸው መጥተው ነበረ። በኋላ ላይ የዚህን አገር ዕጣ ፈንታ በመወሰን ትልልቅ ሚና የነበራቸው ግለሰቦች አሉ። እነሱም እዚህ ውስጥ አሉ። ስለዚህ በሰው ኃይል ደረጃ ግን ይህንን የሰው ኃይል ያሰባሰቡት እዚሁ መሀል አካባቢ ካለው አማርኛ ተናጋሪና ኦሮምኛ ተናጋሪ ዝቅ ሲል እንደየ አኗኗሩ ጉራግኛ ተናጋሪው ይመጣል እያለ ይሄዳል። እንደ ስፌት እንትኑ ተሳትፎ ማለት ነው። ኢትዮጵያን መገንባት አንድ የጋራ የህዝቦች ፕሮጀክት ነው። ከዚህ የጋራ ጥላ ስር ደግሞ ሁሉም ባህልና ወጉን ስሬትና ቀለሙን ይዘው ቀርቧል። ይህ ሀገርን በውበት እንደ ውብ ዳንቴል በጉልበት የማትበገር አድርጎ ሰራት። አመልን በጉያ የመያዝ ምስጢር። መንግስታዊ ሆነው ጉዳይ ሲመጡ እላይ አሰባሳቢው እሱ ስለሆነ ያ ነው እንደ እንትን የሚወራው የሚነገረው እንጂ ከዛ በታች ባለው ሁሉም የራሱን በየጉያው ይዞ ነው። ንጉሰ ነገስቱ በኋላ ላይ ንጉሰ ነገስት ሲሆኑ ይህንን ለማመልከት አይደለ እንዴ? ስንቅህን በአህያ ማለት አመልክን በጉያ ማለት እኮ ብዙ ልዩነቶች አሉ። እነዛ ልዩነቶች እዚህ ጋር አደባባይ መሆን የለባቸውም። በጉያ ነው መያዝ ያለባቸው እና ለጋራ ዓላማ ነው እንትን የሚባለው። ድባብ የምትለው ትልቁ ነገር ያን መገለጫ ነው። ሌሎቹ ማንነቶች እዛ ስር ነው የሚሰገሰጉት። ይዘ ሃይማኖትም ሊሆን ይችላል፣ ቋንቋም ሊሆን ይችላል። ሌሎች ማንነቶችን እዛ ስር ይዘ ነው የምትንቀሳቀሰው። ስለዚህ ለጋራ ሀገር አመላቸውን በጉያ ይዘው ልዩነታቸውን በጉያ ይዘው
ነው የተንቀሳቀሱት። የህብረቱ ጥንካሬ ከተፈተነባቸው ሜዳዎች መካከል አድዋ። እነዚህ ወደዚህኛው ስርዓት ውስጥ በመግባትና አድዋ በመዝመት መካከል ያለው ጊዜ እኮ በጣም አጭር ነው። በጣም አጭር ጊዜ። በዛች አጭር ጊዜ ውስጥ በዚህ በጋራ ማንነት ትልቁን ማንነት ተላብሰው እስከዛ ድረስ የሄዱት ይህንን ዘመቻ የመሩ ሰዎች ንጉሱ ምኒልክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ምኒልክ ከገበየው ውጭ ምኒልክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። ሰላም የምድራችን ውብ ነገር ነው። ለህብረት ለፍቅር ልብ የማይቸገርበት የኢትዮጵያ ታሪክ ደግሞ ሌላ ምስክርነት አለው። እንዴት? እነዚህ የጉያ ልዩነቶች ለመስተጋብር እንቅፋት አልሆኑ። ሌሎች መጽሐፎችም ላይ ብያለሁ። እንደውም ከሰላማዊው ጊዜ በላይ የጦርነት ጊዜዎቹ ለመስተጋብሩ በጣም ትልቅ አስተዋጽኦ አላቸው። ወንዶቹ ለምሳሌ ተመለሱ እንበል፣ የዘሩት ዘር እዛ ነው የሚበቅለው፣ እዛው ነው እንትን የሚለው ያ ማህበረሰብ። አለበለዚያ ደግሞ ብዙ ጊዜ ሴቶቹን ይዟቸው ይመጣሉ። ሲገለበጥም እንደዛው ነው የሚሆነው። ይሄ የአንድ ዘመን ብቻ አይደለም፣ የረጅም ጊዜ ነው እና ስለዚህ የነ ምኒልክና የነ ጎበናን ከዛች ውስጥ እንደ ሰበዝ መዘን የምናወጣው አንድ ዘመን ነው። አንድ ዘመን ነው። የቀረልንም የታሪክ መረጃ እነዚህ መሳሰሉ ነገሮች ያን ዘመን በግልጽ ስለሚያሳዩ ነው። ከጦር ሰልፎች በመለስ ማህበራዊ ንቅናቄን የመጋራት ፍትህና ሰላምን፣ መልካም አስተዳደርና መዋቅራዊ ጭቆናን ለመጋፈጥ አብረው ታግለዋል ሁለቱ ህዝቦች። የጎጃም ገበሬዎች አመጽ ትልና የባሌ ገበሬዎች አመጽ ሲባል ትሰማለህ እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። ከኦሮሞና ከአማራ ምንጭ የፈለቁ የሁለቱ የሀገር ዋርካዎች ሀያል ትብብር ሀገርን በአለት ላይ እንደቆመ መሰረት አድርጎ አጸና። የኢትዮጵያ በብዙ ወጀብ የማትሸነፍ ጽኑ ፈተና ተሻጋሪ ሀገር ሆና እኛ ላይ ደረሰች። ያ ዘመን የሁለቱ ግለሰቦች ጥረትና የነሱ ተከታይ ጥረት ይህንን ግዙፍ ሀገር መስራት በል እንደገና ደግሞ ይህንን የሰሩትን ግዙፍ ሀገር ሌላ ሊነጥቅ ሲመጣ ኢፌክቲቭሊ በጣም በተግባር አንዳንድ ያልተቀራረቡ ነገሮች ቃርሚያ ወደኋላ ቢቀሩ በተግባር ዲፌንድ ማድረግ ችለዋል። ከዚህ በላይ አስተዋጽኦ፣ ከዚህ በላይ ጉልበት ምንድን ነው? ይህንን ነው የምንማረው ከሁለቱ ጥምረት። እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ደግሞ ይህ ሀቅ አለ። የሀገር ጎዳና እንደ ሙሽራና ሚዜ ጉዞ የስጋጃና የአበባ ብቻ አይደለም። አበባውም ጋሬጣውም የመንገዱ አካል ነው። የመሳቅም የመድማትም ዘመን መከታተላቸው ተፈጥሯዊ ነው። ቁም ነገሩ የህዝብ ልብ የቱ ላይ ጸና? የሀገርስ የታሪክ አረዳድ ከዛሬ ተሻግሮ ለነገ ራዕይ ወደ የቱ አጋደለ አዘነበለ የሚለው ነው። ይህ ማለት ግን ዝም ብሎ አልጋ በአልጋ ነው ወይም ምንድን ነው የሚባለው የፍሪክሽን ወይም ሰበቃ ወይም ፍጭት ነገር የለም ማለት አይደለም። እሱ የተፈጥሮ ህግ ነው። ያንን እንዴት ማኔጅ እናድርገው ነው። አሁን እሱ በሚኖርበት ሰዓት እሱን እንዴት እናለስልሰው የሚለው ላይ ነው ከታሪካችን ትምህርት መወሰድ ያለበት። አሁን አንዳንዶቹ ይሄ አባጣ ጎባጣውን የሚሻክረውን ነገር የበለጠ እንዲሻክር ለማድረግ ይፈልጋሉ። አንዳንዶቹ ደግሞ ማለዘብ ይፈልጋሉ። ሁለቱንም ለመስራት ታሪካችን እንትን አለው፣ ግብአት አለው። የትኛውን ነው የምትፈልገው አንተ? ሰዎች ቤተሰብ እንኳን ሲመራ እንዴት ነው እንትን የሚለው
እንኳን ይህን ግዙፍ ሀገር ይቅርና እና እንደዛ እንውሰደው ታሪካችን ይሄ እንደዚህ አንድ ላይ ልንያያዝ ምንንጠላጠልበት ትልቅ ዋርካ ነገር አለ። እዛ ላይ እንንጠላጠል። ከዛ በኋላ ይዞን አይወድቅም፣ ይሸከማል። እሱን ነው ከዛ ከታሪካችን የምንቀዳው። ይህ ሀቅና ታሪክ ዛሬም ደማቅ ነው።